ይስራ ያው እስቲ ሚስትየውን የሚከበረው ካንደበቱ የሚወጣው አብረው አይደለም ገስት ላይ ቁጭ ብለው አንቺ ኤፍሬምን የሚሰርቡ ትልልቆቹ እና ኤፍሬም ምን ቀን ነው ቪዲዮ የሰራው? ምን ቀን ነው? 2 ዓመት ተመጣጣቸዋል። ኤፍሬም ቆሻሻ ከኤፍሬም ጋር ገንዬ ማለት ነው። እኔ ሃይሚዬ ብዙ ነገር ታግሳ እንዳለፈች ብዙ ነገር በልቧ እንዳለ ፊቷ ላይ ያነበብኩት መቼ ዕለት መሰለሽ? ከዚህ ቤት እንዳትወጪ ከኔ ጋር መቀጠል ከፈለግሽ ዱባይ እንሄድ ያለችው ቀን ያን ቀን ብዙ ነገር በሆዷ እንደቻለች በቃ ፊቷ ላይ ማንበብ ችያለሁ። እግዚአብሔርን በጣም ነው ያዘንኩትኝ። በጣም ነው ያዘንኩትኝ። በጣም አታላዝሩብን። እስቲ ሴት አምጡና ስሩ እናንተ እና ወንድሞቹንም እኮ ሴት ያምጣ። ያኛው ልጅ አለው አይደል እንዴ? ወጥቶ እዛ መኪና ውስጥ ቁጭ ብሎ እሱ ትልቅ ሰው ነው አይደል እንዴ? እንደ ትልቅ ወንድምየውን መቆጣት። ታናሹ ኤፍሬም እኮ ነው። ምን ይላል መሰለሽ ገብዬ ምን ደረታ አይቀርም። ኮሜንተሮች ደግሞ አለ በቃ እንደዚህ ነው እነሱ የሚያውቁት በሰው ላይ ማሳበብ። ኮሜንተሮች ጅግና ናቸው። ጅግና ነህ ስላሉክ ብሎ አወራ። እኔ ራሴ ቪዲዮ ሰርችበታለሁ። ልክ ናቸው አልኩት። ተው እየተሳሰብን አንዳንድ ጊዜ መቅድዬ እነሱ እኮ እንዴ እንደ ጀግና እኮ ለሀገር እንደሞቱ ለሀገር እንደተደዋደቁ ነው የሚደወልላቸው። አይዟችሁ የሚባሉት እነሱ እኮ ጀግና ምንም አውቀው እውቀት ኖሯቸው እኮ አይደለም። ምን ያርጉ? ሁሉም ሰው እኮ እንደዛ ደንቆሮ ነው የሚመስላቸው። እኔ ደንቆሮ አይደለሁም። እኔ ደንቆሮ አይደለሁም። ደንቆሮም ለሆን አልፈልግም። የሚያጨፍጭፍ ደንቆሮ አይደለንም። ሲጀመር መቅድዬ ስሜ ልንገርሽ መቅድዬ፣ ያውልሽ ኤፍሬም ሞቶ እሱን አያክሉ በንግግሩ። የሰው ልጅ ከሰው ልጅ ሸበላ እሱ እንትን አልተቀባ፣ እሱ ፊሊተር አልተቀባም። ወንድ ነው የሚያምር ቆንጻይም ቆንጆ አይደለም። ምን ሊያረጉት ነው? ፊሊተር የለውማ እሱ። ወንድ ልጅ እኮ መልክ ሴት ልጅ ናት። ሴትም እኮ ለሽያጭ አትቀሩም። ወንድ ልጅ መልኩ አይደለም የሚታየው፣ ሲጀመር ልቡ ነው። ወንድ ልጅ እኮ ንግግሩ የምን ልብ አመጣሽ? ከአንደበቱ የሚወጣው ንግግር እስቲ ምን እንዳለ ምን እንደተናገረ ይኸውልሽ። ገንዬ ልቡ ስልሽ ምን መሰለሽ? አመለካከቱ ማለት ነው። አገናዘቡ ግንዛቤው ነው። ዋና ላዩ ይልቅስ ዩቱበሮቹ ከኤፍሬም ይውሰዱ ንግግር ስራ አልኩልኝ። ደግሞ ሲጨምር ገንዬ አዲስ ስቶሪ ተለጥፏል። ከውጭ ሀገር የምትኖሩ እህቶቼ እና ወንድሞቼ እግዚአብሔር እኛ አሁን ስቶሪ ላይ አይደለንም። ታይግን ይዞር በምሮራችን ላትማትረማመጂ በሞራራችን እሺ ይቅርታ። ሰሚ ገንዬ አሬ ልንገርሽ ምን ትላለች ሲናገር ራሱ በቃ ኮስተር ፊቱ ሲስቅ ራሱ አይቼው አላውቅም። እኔ ቤት ትገቢያለሽ ብሎክ ነው ማረግሽ አንቺ ካልክ ምንድን ነው የምትለው? ይቺ በሽተኛ ስንት አይነት በሽተኛ አለ አይደል? እኔ በሽተኛ በደንቆሮ የሚያምን እኔ ደንቆሮ አይደለሁም። ገንዬ ራሴ እኔ ደንቆሮ አይደለሁም። ደንቆሮ አይደለሁም። በህግ አምላክ ገኒ፣ በህግ አምላክ እኔ ደንቆሮ አይደለሁም። እዚህ የምንሰበሰበውማ እኛ መብታችንን እና ግዴታችንን የምናውቅ ነን። ለምሳሌ ብለን እኛ እናውራ። ለምሳሌ ብለን ነው እኛ ደንቆሮ የምናዳምጣቸው ስለምንወዳቸው ወደድናቸው እንጂ እኮ ሌላ ትምህርት ተጠቅመንባቸው አይደለም፣ ተምረንባቸው አይደለም። ምን ትምህርት ያስተምራሉ? እነዚህ ደግሞ ምን ትምህርት አላቸው? ምን ሆነሽ ነው አንቺ? እኔ እቺ ልጅ ባትኖር እዚህ ላይ አታገኝኝም። መቅድዬ ሙች እኔ ሃይማኖት ታደሰ ናት እዚህ አውጥታ ያስቀረችኝ እንደ ውጭ እንደ ጎዳና ያኔ እዚህ ጋር አታገኝኝም። እግዚአብሔርን ስሚ ገኒ አንድ ነገር ድንገርሽ፣ እሷ ባትኖር ማን ዞር ብሎ ያያቸዋል? ኧረ ወደዛ ነገር ይዛመታለች። እስቲ ስሟት። ኦኬ እኔ ነገ በሚመጣው ነገር ላይ ማናገር ፈልጋለሁ። ምንድን ነው
እሷን ምርጫ ውስጥ ምርጫ ህይወት ምርጫ ውስጥ አይገባም። ባይተው እዚህ ጋር መናገር እንፈልገው ኦዲየንሱ 162 ሰው አለ። ሌላም ሰው ቢሆን በደንብ ነው የሚያውቀው። እኔን ትመርጫለሽ ወይ ወንድምሽን ተብሎ አይባልም። ወይም ደግሞ መሄድ ትፈልጊያለሽ መሄድ አትፈልጊም። የእሷን ስሜት ሳይሆን የቱን ስሜት ነው ማወቅ የምንፈልገው። የእሷን ስሜትማ አውቀናል፣ ምን እንደሆነ ምን እንደምትፈልግ። ሰው መጥቶ ተፈትና ብዙ ነገር ሆና አልፋለች፣ እናውቀዋለን። እሱ ግን እፈልግሻለሁ፣ አንቺ ከኔ እንድትለይ አልፈልግም፣ አንቺ የኔ ነሽ ብሏት አይ እኔ አልፈልግም የሚለውን ነገር እንጂ እኔ መስማት የምፈልገው እኔን ነው የምትፈልጊው ወይስ መሄድ ነው የምትፈልጊው አይደለም። እንደዛ ተብሎ ምርጫ የሚባል ነገር የለም። እሱ ምን ያህል እንደሚከባከባት ምን ያህል እንደሚወዳት ለምን ይሄ ነገር እንደተፈጠረ እንደገና ደግሞ ይሄ ነገር የተፈጠረበትን ምክንያት የገባበት ችግር ውስጥ ስላለ ተበሳጭቼ ሊሆን ይችላል ብሎ ማስረዳት አለበት። እሱ እየሆነ ያለው ነገር እኔ አሁን የኤፍሬም ወይም ደግሞ ስለ ሀይሚ ሳይሆን ማለት የምፈልገው እኔ የድሮ ብሩክን ለምንድን ነው ያጣ ነው? ያ ብሩክ የት ሄዶ ነው ዛሬ የሚበሳጨው፣ የሚናደደው፣ የሚቆጣው፣ ሴት የሚያመላልሰው ብሩክ ማን ነው? ይሄንን እንዲገልጽልኝ ፈልጋለሁ። ምክንያቱም ይሄኛውን ብሩክ እኔ አላውቀውም። እነሱን ስከታተል እኔ ሃይማኖትንና ብሩክን ስከታተል እነዚህን አይደለም ማውቃቸው፣ ሌላ ሰዎች ነበሩ። እና አሁን ያሉበት ነገር ምንድን ነው? ችግር አለ ተብሏል። ኦኬ ችግር አለ፣ ግን ይሄ ችግር ማን ነው ያመጣው? እንዴት ነው መፈታት ያለበት ነው እንጂ ራስን ቀይሮ ራስን ሌላ ሰው አድርጎ ወይም ደግሞ በፉከራ እኛ በፉከራ ምንም የሚመጣ ነገር የለም። ለእነሱም ቢሆን አይጠቅምም። ነገ እሷ ለምሳሌ አይ አልፈልግም ማረፍ ፈልጋለሁ ብትል ከነገ ወዲያ አማራጭ ይዞ መጥቶ ሌላ ነገር ኖ፣ ያ የእኛ ጉዳይ እና የኛ ጉዳይ አይደለም። የእኛ ጉዳይ ዛሬም ከዚህ በፊትም ስንነጋገርበት የነበረው ነገር ምንድን ነው? ሁለቱ ልጆች አብረው መሆናቸውና ሰላማቸው፣ ፍቅራቸው ነው። ይሄን ነገር የበጠበጠውን ነገር ከመሀላችሁ አውጡ ነው። ይሄን ነገር ደግሞ ማን ነው የሚያወጣው? በሱ በኩል ስለመጣ ብሩኪ ነው። አብረው ተጋግዘው ያወጡታል ነው። ግን ያንን ለማውጣት መስማማት መጀመሪያ ያስፈልጋል። ለምንድን ነው መስማማት ያልቻላችሁት? እሷ አታዳምጥም ነው ያልከው። እሷ አለማዳመጥ አይደለም፣ እኛም ማዳመጥ አቁመናል። ለምን እንደሆን ታውቃለህ? ያንተ ባህሪ ተቀይሯል። አንተነትህ ጠፍቷል። የምታደርገው ነገር የተሳሳተ ነገር ነው፣ በጣም የተሳሳተ ነገር። እኔ እስከ ዛሬ ስጮህ ነበረ። ከትናንት ወዲያ ግን እስከ ትናንት ወዲያ ድረስ ልቤ ተስፋ ነበረው። ከትናንት ወዲያ ግን ያየውክ አንተ አይደለህም። ወይ ዲፕሬሽን ውስጥ ገብተሃል፣ ወይ የሆነ ችግር ውስጥ አለ፣ ወይ አንድ ሴክሬት ነገር አለ። ካለበለዛ እንደዚህ የሆንክ ገና አንድ ነገር በተተነፈሰ ቁጥር ከኔ በላይ ሰው የለም መጮህ፣ ያልሆነ ባህሪ ማውጣት፣ ይሄ ነገር አያዋጣም። መርጣ እሷ ሄዳም እኮ አንተ ነገም ይዘህ ልመጣ ትችላለህ። ያ ግን ማተር አያረግም። የሆነ ሾት አረግ ይሆናል ታሳይ ይሆናል እንጂ እውነተኛ ማንነትህን አያወጣውም። እና እውነተኛ ማንነትህን አትኸዋል። ኦዲየንስ ለማናደድ ሊሆን ይችላል፣ በኔጌቲቭ የሚመጡብህን ለማናደድ ሊሆን ይችላል፣ ኮመንት የምንሰጠውን ሊሆን ይችላል። ግን ተው፣ ወደ ራስህ ተመለስ። ራስህን እይ፣ ማንነትህን እይ። ምክንያቱም ኦዲየንስ ብቻ አይደለም የምታጣው፣ ሃይሚን ብቻ አይደለም የምታጣው፣ ራስህን ታጣለህ። ዛሬ ጠዋትም ተናግሬዋለሁ። አዶናይ አንድ ነገር ሲናገር ሰማሁት። ምናልባት አዶናይ ፕሮፋይል ላይ ግባና እየው ከአምለሰት ጋር የተነጋገረውን ዝና ወይም ደግሞ ማግኘት በጣም ከሰው በላይ ነኝ ብሎ ሰው እንዲያስብ ያደርጋል አለ። ግን እኔ ከመታሰሬ በፊት አለ በጣም በቃ ልቤ በጣም ራሴ ከሰው በላይ እንደሆንኩ ዝነኛ እንደሆንኩ አስቤ ነበር። እና ልክ እስር ቤት ስገባ ከነዛ እስር ቤት ካሉት ሰዎች ጋር እኩል ሲሆን ለካ ከሰው እኩል ነኝ እንዴ፣ ለካ ከሌላው እኩል ነኝ እንዴ ብዬ አሰብኩኝና ተማርኩበት። እንዴ አንተም እንዲህ ነህ እንዴ፣ አንተም እዚህ ነህ እንዴ ሲሉኝ ራሴን ማገናዘብ ጀመርኩ አለ። ምክንያቱም ትቢት ውስጥ እየገባው ነበረ። እና አንድ ኦዲየንስ አግኝቶክ ሀይ ሲልክ በስነ ስርዓት ሀምብሎነክ በስነ ስርዓት ማናገር አለብክ። ምክንያቱም ሊከፋ ይችላል፣ ልትበሳጭ ትችላለህ፣ ጥሩ ያልሆነ ሙድ ውስጥ ልትሆን ትችላለህ። ግን ይቅርታ ጥሩ ያልሆነ ሙድ ውስጥ ስላለው ዛሬ ቀዝቀዝ ብዬ ነው ሰላም ያልኩ ብለህ ነው እንጂ የምታልፈው ተመናጭቀህ አይደለም። ምክንያቱም ሰዎች አይረዱም አንተ ምን እንደሆንክ አለና ስለዚህ
ጥሩ ነገር ካላሳየቅ ኦዲየንስ ታጣለህ፣ የሚወድህን ሰው ታጣለህ። ዝና በጣም አዋራጅ ነው፣ የሚያከብር ብቻ አይደለም አለ። ትክክል ነው። እኔ አሁን እዚህ ጋር ይህን ያመጣሁት ያየሁት በአንተ ላይ እሱን ነው። ምክንያቱም በኦዲየንስ በኮመንት ተናደ የምታደርገው አክት ማንነትህን እያሳጣህ ነው። አቁሞ አይጠቅመህም፣ ያዋርዳል እንጂ አያስከብርም። ወደ ራስህ ተመልሰክ ሰውንም አክብር፣ አጠገበ ያለችህንም ሴት አክብር፣ ራስህንም አክብር። ዛሬ ላይመስልህ ይችላል አትሳደብም፣ ግን የምታደርጋቸው አክቶች ምንም አያመጣም። ሰው የምትለው ነገር ወሬ አውርቶ ነው የሚቀረው እንዳይመስልህ። ይሄ ሚዲያ ነው፣ ዋጋ ያስከፍላል። አንተ የሚዲያ ሰው ነክ። አንተ